በተለያዩ የሀገሪቱ ክፍሎች የሚገኙ የሕክምና ባለሙያዎች ጥቅሞቻችን ይከበሩልን በሚል የተቃውሞ ሰልፍ አካሄዱ። አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች የሚገኙ የጤና ባለሙያዎች ወደ አደባባይ በመውጣት መብቶቻችን ይከበሩልን በሚል ድምጻቸውን አሰምተዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ጎጃም የገባው ያገዛዙ ጨፍጫፊ ኃይል ዛሬም በንጹሃን ላይ ዘግናኝ ግድያ ፈጽሟል። ጎጃም ደቡብ ሜጫ ወረዳ በገርጨጭ አዲስ ዓለም ቀበሌ ዛሬ ሚያዝያ 29 2017 ዓ.ም ከጠዋቱ 12 ሰዓት አካባቢ በሰርግ ቤት ላይ በከፈተው የተኩስ ሩምታ ሙሽሮችን ጨምሮ የአንድ ቤተሰብ አባላትን ጨፍጭፏል። ያገዛዙ ኃይል በወረራ በያዛቸው አካባቢዎች የሚኖረው የማህበረሰብ ክፍል ማህበራዊ ክንዋኔዎችን ለማድረግ መቸገሩ ተገለጸ። የብልጽግና ሰራዊት በሚፈጽመው የንጹሃኖች የጅምላ ግድያና አፈሳ ምክንያት ከፍተኛ ስጋት ውስጥ የገባው ያልታጠቀው የማህበረሰብ ክፍል ገበያ ላይ የሚካሄዱ ግብይቶችን ጨምሮ የተለያዩ ማህበራዊ ክንዋኔዎችን ለመከወን መቸገሩን የመረጃ ምንጮቻችን ለሚዲያችን ተናግረዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ ሚያዝያ 29 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በተለያዩ የሀገሪቱ ክፍሎች የሚገኙ የሕክምና ባለሙያዎች ጥቅሞቻችን ይከበሩልን በሚል የተቃውሞ ሰልፍ አካሄዱ። አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች የሚገኙ የጤና ባለሙያዎች ወደ አደባባይ በመውጣት መብቶቻችን ይከበሩልን በሚል ድምጻቸውን አሰምተዋል። ዛሬም በተለያዩ አካባቢዎች የሕክምና ባለሙያዎች ወደ አደባባይ በመውጣት የተቃውሞ ሰልፉን የተቀላቀሉ ሲሆን በሰልፉ ላይ የተለያዩ መፈክሮችን አሰምተዋል። ይህንንም ተከትሎ ከኢትዮጵያ ጤና ባለሙያዎች ማህበር መግለጫ ተሰጥቷል። የጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ እንዲሰጥም ማህበሩ ጠይቋል። የኢትዮጵያ ጤና ባለሙያዎች ማህበር በተለያዩ ጊዜያት የጤና ባለሙያዎች የሚያነሷቸውን ጥያቄዎች ህጋዊ አግባብን ተከትሎ ለሚመለከተው የመንግስት አካላት ማለትም ጤና ሚኒስቴርን ጨምሮ ለሀገሪቱ ከፍተኛ የመንግስት መስሪያ ቤቶች ማቅረቡ ይታወቃል። ነገር ግን ጤና ባለሙያዎች የሚያነሷቸው ጥያቄዎች በወቅቱና በተገቢ ሁኔታ ባለመመለሳቸው ጤና ባለሙያዎች አሁን በተለያዩ መንገዶች እየጠየቁ ይገኛሉ ብሏል። ማህበሩ ጤና ባለሙያዎች መብቶቻቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል። ነገር ግን ሀገርንና ማህበረሰብን በሚጎዳ መልኩ መሆን የለበትም ሲልም ገልጿል። መንግስት የጤና ባለሙያዎች የሚያነሷቸውን ጥያቄዎች ችላ ከማለት ወጥቶ ጉዳዩ በሀገር ላይ ችግር ከማስከተሉ በፊት ለሚነሱ ጥያቄዎች ተገቢውን ቦታና ምላሽ እንዲሰጥም ማህበሩ በአጽንኦት ይጠይቃል ብሏል። ጎጃም የገባው ያገዛዙ ጨፍጫፊ ኃይል ዛሬም በንጹሃን ላይ ዘግናኝ ግድያ ፈጽሟል። ጎጃም ደቡብ ሜጫ ወረዳ በገርጨጭ አዲስ ዓለም ቀበሌ ዛሬ ሚያዝያ 29 2017 ዓ.ም ከጠዋቱ 12 ሰዓት አካባቢ በሰርግ ቤት ላይ በከፈተው የተኩስ ሩምታ ሙሽሮችን ጨምሮ የአንድ ቤተሰብ አባላትን ጨፍጭፏል ተብሏል። አብይ መራሹ አራዊት ሰራዊት የሰርግ ፕሮግራም ላይ በነበሩ ሙሽሮችና ቤተሰቦች ላይ ተኩስ በመክፈት ሙሽሮችን ጨምሮ ከ8 በላይ ንጹሃኖችን ረሽነዋል። በሚሊሻና በአድማ ብተና ኃይሎች እየተመራ ወደ ቦታው ያመራው ሰራዊቱ ዘግናኝ ግድያዎችን ፈጽሟል። በተለያዩ አካባቢዎች የሚንቀሳቀሰው ጨፍጫፊ ሰራዊት የጅምላ ግድያዎችን አጠናክሮ ቀጥሏል። ይህ በእንዲህ እንዳለ ጃዊ ጃይማላ እየተባለ በሚጠራው አካባቢ በተፈጸመ የደፈጣ ጥቃት የብልጽግና ወታደሮች ከፍተኛ ጉዳት አስተናግደዋል። በቀጠናው የሚንቀሳቀሰው ነጋሽ ብርጌድ የፋኖ ኃይል ባደረገው ድንገተኛ የደፈጣ ውጊያ ለአሰሳ በሚል ሲንቀሳቀሱ የነበሩ የብልጽግና ወታደሮች ሙትና ቁስለኛ ሆነዋል። በተመሳሳይ ምስራቅ ጎጃም በተለያዩ አካባቢዎች ወረራ የፈጸመው ያገዛዙ ወታደር ፋኖን አጠቃለሁ በሚል በሚያደርገው እንቅስቃሴ ከፍተኛ ኪሳራዎችን እያስተናገደ እንደሚገኝ የመረጃ ምንጮቻችን ተናግረዋል። የአማራን ሕዝብ እየጨፈጨፈ የሚገኘው የብልጽግና ስልጣን ጠባቂ ወታደር ዛሬም በተለያዩ ቀጠናዎች በሚያደርገው የማጥቃት እንቅስቃሴ በፋኖ ተመቶ የታጠቀውን የቡድንና የነፍስ ወከፍ መሳሪያ እያስረከበ ይገኛል። ሰራዊቱ ከሰሞኑ ሰፊ ቀጠናዎችን የሸፈነ የማጥቃት ዘመቻዎችን እያደረገ የሚገኝ ቢሆንም ፋኖ በሚያደርገው ያጠፋ መልስ ድባቅ ተመቶ ያሰበውን ሳያሳካ መቅረቱን የሚገልጹት የመረጃ ምንጮቻችን የአብይ አህመድ ታማኝ አገልጋይ ወታደሮች ፋኖን ማጥቃት ባይችሉም በንጹሃን ላይ የሚፈጽሙት መጠነ ሰፊ ጥቃት እንደቀጠለ ነው ብለዋል።
2 ዓመታትን ባስቆጠረው በአማራ ሕዝብ ላይ በተከፈተው ጦርነት ድል የተነፈገው ሰራዊቱ በአሁኑ ሰዓት ወደ ውንብድና ስራ በመግባት ንጹሃኖችን ከመግደል በተጨማሪ ከፍተኛ ዝርፊያዎችን እየፈጸመ እንደሚገኝ ይታወቃል። በመሆኑም በግንባር የተሸነፈውና በየቀኑ ሰራዊቱ እየተደመሰሰበት የቀጠለው የብልጽግና ወታደር የታጠቀውን የአማራ ፋኖ መመከት ባይችልም ሁሉም አማራ ፋኖ ነው በሚል ስሌት በንጹሃኖች ላይ መጠነ ሰፊ ጥቃቶችን መፈጸሙን ቀጥሏል። የአገዛዙ ወታደሮች በወረራ በያዟቸው አካባቢዎች የሚኖረው የማህበረሰብ ክፍል ማህበራዊ ክንዋኔዎችን ለማድረግ መቸገሩ ተገለጸ። የብልጽግና ሰራዊት በሚፈጽመው የንጹሃኖች የጅምላ ግድያና አፈሳ ከፍተኛ ስጋት ውስጥ የገባው ያልታጠቀው የማህበረሰብ ክፍል ገበያ ላይ የሚካሄዱ ግብይቶችን ጨምሮ የተለያዩ ማህበራዊ ክንዋኔዎችን ለመከወን መቸገሩን የመረጃ ምንጮቻችን ለሚዲያችን ተናግረዋል። የጠላት ሰራዊት በተቆጣጠራቸው አካባቢዎች ማህበረሰቡ ለቅሶ እንኳን ለመድረስ ተከልክሏል የሚሉት የመረጃ ምንጮቻችን ሰራዊቱ ራሱ ተኩሶ የገደላቸውን ንጹሃኖች ለመቅበር ለቅሶ ላይ የተገኘውን ለቀስተኛ ፋኖ ተገደለ ብላችሁ ለምን ታለቅሳላችሁ በሚል ሌላ ጥቃት እየፈጸመ ይገኛል ብለዋል። የብልጽግና ሰራዊት በአማራ ሕዝብ ላይ የሚፈጽመው ግፍ ከዕለት ወደ ዕለት ተባብሶ የቀጠለ ሲሆን አሁን ላይ ያልታጠቀው የማህበረሰብ ክፍል ወጥቶ ለመግባት የማይችልበት ደረጃ ላይ ደርሷል። ከህዝብ ልብ የወጣው ሰራዊቱ በተለይም በተቆጣጠራቸው ቀጠናዎች ካለከልካይ በመንቀሳቀስ ያሻውን የሚያደርግበት ሁኔታ ተፈጥሯል። ፊቱን ወደ ንጹሃኑ የአማራ ህዝብ ያዞረው ራሱን የሀገር መከላከያ ብሎ የሚጠራው አብይ መራሹ ሰራዊት ያገኘውን ንጹሃን ሁሉ ፋኖ ሊሆን ይችላል በሚል ጥርጣሬ ሳይቀር የሚገል ሲሆን ይህ የሰራዊቱ ጭካኔ ከፍተኛ ስጋት ውስጥ የገባው ህዝቡ ማህበራዊ ክንዋኔዎችን ለማቆም ተገዷል። 2 ዓመታትን ባስቆጠረው በአማራ ህዝብ ላይ በተከፈተው ጦርነት ውስጥ ከባድ መከራና ሰቆቃዎችን እያሳለፈ የሚገኘው ያልታጠቀው የአማራ ማህበረሰብ በአሁኑ ሰዓት የከፋ ችግር ውስጥ እንደሚገኝ ተገልጿል። ልጆቻችሁ ፋኖ ናቸው በሚል ታስረው የሚንገላቱ እናቶች በተለያዩ አካባቢዎች እንደሚገኙ የተገለጸ ሲሆን የፋኖ ቤተሰቦች ናቸውና እንዲሁም ደጋፊዎች ናቸው ተብለው የተያዙ አብዛኛዎቹ ከታሰሩበት እየወጡ ወደ ወታደራዊ ማሰልጠኛ ሲወሰዱ በርካቶች ተረሽነዋል ተብሏል። የአማራ ህዝብ ፊት ለፊት ከተከፈተበት ጦርነትና በጥይት ከሚሞተው በተጨማሪ ጥቂት የማይባለው ሌላ ጦርነት ተከፍቶበት ከፍተኛ ስቃይ ውስጥ እንደሚገኝም ተገልጿል። ጃዊ በዛሬው ዕለት በተፈጸመ የደፈጣ ጥቃት የአብይ አህመድ ወታደሮች ከፍተኛ ኪሳራ ደርሶባቸዋል። ጃዊ ኩምበር እየተባለ በሚጠራው አካባቢ ደፈጣ የያዘው የፋኖ ኃይል ጥቃት ለመፈጸም እንቅስቃሴ ላይ በነበሩ የጠላት ወታደሮች ላይ ከፍተኛ ድል ተቀዳጅቷል ተብሏል። ከፈንዲቃ ከተማ ከሚገኘው ወታደራዊ ካምፕ በመነሳት ፋኖ ወዳለባቸው ቀጠናዎች ለመግባትና ጥቃት ለማድረስ የሞከረው የጠላት ሰራዊት ባላሰበው መልኩ በደፈጣ ተይዞ መንገድ ላይ አይቀጡ ቅጣት ተቀጥቷል። ሰራዊቱ የደረሰበትን ሽንፈት ለማካካስ በከባድ መሳሪያ የታገዘ ውጊያ ቢከፍትም አስከሬኑን አንስቶ ከመሸሽ ውጪ በፋኖ ላይ ጥቃት ማድረስ ሳይችል ቀርቷል። በዚሁ ቀጠና ጃዊ ለመግባትና ማህበረሰቡን ለመሰብሰብ የሞከሩት የወረዳው አመራሮች ያሰቡትን ሳያሳኩ በፋኖ ተበትነዋል። በወታደሮቻቸው ታጅበው ስብሰባ ለማድረግና ህዝቡን ለማታለል እንቅስቃሴ ላይ የነበሩት ካድሬዎቹም በፋኖ በተደረገ ተከታታይ የደፈጣ ጥቃት ተበትነው ወደ ነበሩበት ተመልሰው ተደብቀዋል ተብሏል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።